ፕሬዚደንት ዶናልድ ትራምፕ የኢራን እስራኤል ጦርነትን የሚቀላቀሉ መሆን ወይም አለመሆናቸውን በሚቀጥሉት 2 ሳምንታት እንደሚወስኑ አስታወቁ። ይህ በእንዲህ እንዳለ የኢራን ሚሳኤል የእስራኤል ደቡባዊ ከተማ ቤርሼባ የመኖሪያ አካባቢ አርፎ 71 ሰዎች ማቁሰሉን እስራኤል አስታወቀች። ትራምፕ ውሳኔያቸውን ለ15 ቀናት ያራዘሙት አሜሪካ ጦርነት ውስጥ ብትገባ ሊገጥማት ወይም ላይገጥማት የሚችለውን ተግዳሮት አውጥተውና አውርደው ውሳኔ ለመድረስ መሆኑን ዋይት ሃውስ ይናገራል። ትናንት አንድ የእስራኤል ባለሥልጣን ፕሬዚደንቱ ጦርነቱን እንደሚቀላቀሉ በሚቀጥሉት 24 ወይም 48 ሰዓት ውስጥ ይታወቃል ብለው ነበረ። ሌላው ፕሬዚደንቱ ለ15 ቀናት ማፈግፈግ ያስፈለጋቸው ባላቋረጠ የእስራኤል ጥቃት ስር የምትገኘውና የሚሳኤል ክምችቷ እየወደመባት ያለው ኢራን ከጦርነቱ እፎይታ ለማግኘት ስትል በድርድር ወቅት አልቀበልም ብላ አቋሟን ያከረረችባቸውን ነጥቦች አሁን ልታለዝብ ትችላለች በሚል እምነት መሆኑን ሲኤንኤን ዘግቧል። ትራምፕ ዲፕሎማሲያዊ መፍትሄ ያሉትን የቀደመውን ድርድርም የጀመሩት በ2 ወራት ቀነ ገደብ አስቀምጠው እንደነበረ ይታወቃል። ተንታኞች እንዲህ ባሉ አጭር ቀናት የተቀነበቡ አካሄዶች የዲፕሎማሲያዊ መፍትሄዎችን ማያፈናፍን መሰናክሎች ውስጥ ይከታል ይላሉ። በዛሬው ዕለት የእንግሊዝ የጀርመንና የፈረንሳይ ውጭ ጉዳይ ሚኒስትሮች ከኢራኑ አቻቸው አጋርቺ ጋር በጉዳዩ ላይ ለመነጋገር ወደ ጄኔቭ ያቀናሉ። ከወዲሁ የፈረንሳይ ውጭ ጉዳይ ሚኒስትር ቪያን ኖኤል ባሮ የስብሰባው ዓላማ ኢራን የኒውክሌርና የቦሊስቲክ መርሃ ግብሮቿን ሙሉ በሙሉ እንድታጥፍ ለማድረግ ነው ብለዋል። ኢራን ከአሜሪካ ጋር በነበራት ድርድር የኒውክሌር ማብላያዎቿን እንድታፈርስና በእጇ ያለውን የበለጸገ ዩራኒየም እንድታስረክብ የሚሉትን ቁልፍ ነጥቦች እንደማትቀበል ማስታወቋ አይዘነጋም። አሜሪካ ለኢራን ያቀረበችው አስታራቂ ሐሳብ ራሷ አሜሪካም የመካከለኛው ምስራቅ አገራትና ዓለም አቀፉ የአቶሚክ ኤነርጂ ያሉበት ተቋም ወይም ድርጅት በራሷ በኢራን ግዛት ተቋቁሞ ለሰላማዊ አገልግሎት የሚያስፈልጋትን ብቻ ዩራኒየም እያበለጸገም ላልተወሰነ ጊዜ እንዲሰጣት የሚል ነው። ኢራን የኒውክሌር ማበልጸግ ቴክኖሎጂያዊ ብቃቴንም ሆነ ነፃነቴን አሳልፌ አልሰጥም በማለት ሳትቀበለው ቀርታለች። ከጦርነቱ መጀመር በኋላ የኢራን ውጭ ጉዳይ ሚኒስትር አጋርቺ ከአሜሪካው ተደራዳሪ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በተደጋጋሚ የስልክ ግንኙነቶች በማድረግ ጦርነቱ የሚቆም ከሆነ ወደ ድርድር እንደሚመለሱና ኢራንም የበፊት ጠንካራ አቋሟን እንደምታለዝብ የነገራቸው መሆኑ ተዘግቧል። አሁን አሜሪካ ይህን መሠረት አድርጋና ለዲፕሎማሲ ተጨማሪ ዕድል ለመስጠት በሚል እስራኤል ጦርነቱን እንድታቆም ተጽዕኖ ታደርጋለች ወይም አታደርግ እንደሆነ አልታወቀም። በውጊያው መስክ በአሁኑ ሰዓት በኢራን ሰማይ ላይ 60 የእስራኤል ጀቶች ተሰማርተው በርዕሰ ከተማዋ ቴሄራንና ሌሎች የተለያዩ ስፍራዎች ላይ ከኢራን የኒውክሌር ፕሮግራም ጋር የተያያዙ ኢላማዎችን እየደበደቡ መሆኑን የእስራኤል መከላከያ ኃይል ወይም አይዲኤፍ ገልጿል።